ማለት ነው። ዲያቆን ስዩም ጠራኝ፣ ተቀበልኩት። ዘማርያም አሰረዘው። ኦኬ ደምረው ጠራኝ። እሱን እንኳን መቼም ግን ሰው መቼም ሳይሻል ይቀራል። እሱ ደምረው ጠራኝ፣ ተቀበልኩት። ዘማርያም አሰረዘው። ሲሳይ ቤት ስጠብቀው ዘማርያም ደምረው ቤት ገብቶ ቤተክርስቲያን ከሚሳደብ ሰው ጋር ምን ታደርጋለህ? እዛ ከሱ ጋር ውይይት ይቅርብ አለው። እኔ በዚህ መካከል ለቀሲስ ዲበኩሉ ጥሪ ያቀረብኩኝ በታቦቱ ጉዳይ። ኦኬ አንድ ሳምንት ሙሉ እየጠበቅኩ እያለሁኝ ዘማርያም ቀሲስ ዲበኩሉ ታቦት ጥሪ እንዳቀረብኩለት ሲያቅ የሱን ዳይቨርት አድርጎ እነዚህን ሁለቱን አሰርዞ የዚህኛውንም ሰው በውስጥ አዋቂ እኔ ሰዎች የነገሩኝ በትክክል መረጃ ዲበኩሉ ታቦቱን ጥሪ እንዳይቀበል የከለከለው ዘማርያም ነው። እኔ እኮ አሁን ዘማርያምን አልቀበለውም ብዬ አላልኩም። እነዚህን ዲያቆን ስዩምን ዘማርያም ብቻ አይደለም ባይዘው ያስከለከለው ሊቀ ሊቃውንት ቀለም ወርቅ መርጌታ ኤፍሬም መምህር ኤፍሬም ማለት ነው። እነሱ ሁሉ ራሱ ዲበኩሉም ባለበት እዛ ቤት አትግባ፣ ታስበላናለህ፣ ተያዘኑ የምናልቀው ነው ያሉት። አትግባ፣ ይቅርብ፣ ዲቤቱ ከሱ ሰው ጋር ይቅርብ ነው ብለው ያሉት። ምን እንደሚገጥማቸው ያውቃሉ። የኦርቶዶክስ ትቢት ይተነፍስ ነበር በአንዳንድ ሰዎች አንደበት የሚወጣው ትቢት ነው ያልኩ። ሁሉ ኦርቶዶክሳውያን ትቢተኞች ናቸው እያልኩ አይደለም። ኦኬ እዚህ ግን ቲክቶክ ላይ ያሉት ከራሱ ከመዝሙረ ያሬድ ጀምሮ ጴንጤ ገለባ ነው ብሎ የሚለው እና ግጠም ነው ያልኩ። እኔ እኮ አልወያይም አላልኩም። እኔ እኮ ባይዞ ነገረ ክርስቶስ ላይ ጥሪ አቅርቤልህ ነበረ። የኔን አልቀበል ብለህ ስትል ሜሎስ ጥሪ አቅርቦልህ ነበረ። ቤትን ዘግተህ እኮ ጭጭ ምጭጭ ብለህ እኮ የተቀመጥክ ሰው ነበርክ። ምነው አሁን ዛሬ አልሞት ባይ ተጋዳይ ይመስል የድል አጥባይ አርበኛ ይመስል ያዙ ይልቀቁኝ ያልክ መዝሙር ግን ከፈለክ እሱንም አሁን እናደርገዋለን ማለት ነው። የልጁ ጥያቄ መጥቆራ ላይ ነው። አንተ አቅም ካለ ሁሉንም ይውረዱ ብለህ ካልክ ና ግባ በመጥቆራ ላይ ማለት ነው። በህዳር 29 ቀን ታቦተ ሕግ ተቀርጾለት 60 ክንድ ያለው አጋንንት በእናንተ ቤት ተጠምቆ ወሰመ ጥምቀቱ ጽዋለ ጽድቅ ተብሎ ገድል ተጽፎለት ታቦተ ሕግ ተቀርጾለት ገዳሙ ተሰርቶለት ታቦቱ ባወጣችሁበት ቪዲዮ አለን ማስረጃ፣ ጽሁፎችም አለን ማስረጃ። የልጁ ጥያቄ መጥቆራ ማን ነው ነው እያለ ያለው የዛሬው ጥያቄ ማለት ነው። ስለዚህ ለእነኚህ ሰዎች ስቆጥራቸው 6 እዚህ ጋር ይሉ አክሊለ 7 ልደተ ቃል 8 ፈለገ 9 ስዩም 10 ደምሮ 11 ዲበኩሉ 12 ነው። ለ15 ሰው አላልኩም እኔ 15 ሰው ጥሪ ጠራው አላልኩም። መዝሙረ ይዋሻል ብዬ ስላችሁ ለዚህ ነው። እኔ እዚህ ጋር 15 ሰው ጥሪ ጠርቶኛል። ፈለገ ጋር የነበረን ዲቤት ካደረግን በኋላ ያ ጭምብል ከለበሰው ሰውዬ ጨምሮ ጥሪ ያልጠራኝ የለም። ጸበል ቀመስ ነው እንጂ ያልተባልኩት ጥሪ ያልጠራኝ የለም። ምንድን የሆናችሁ ተብሎ ሲባል ከላይ እስከታች ነው። የአቡነ ተክለ ሃይማኖት ገድል ላይ ሳነብ ባህራ አልቅም የሚባለውን ሰይጣን ሲያማትቡበት እጹ ወደቀ ይላል። የኦርቶዶክስ እጿ ከላይ እስከታች ነው የወደቀ። የነ መዝሙረ እጻቸው ከላይ እስከታች ነው የወደቀው። ማን? ያ ፈለገ የሚባለው ሰውዬ ዲቤት ከጀመረ ማለት ከተደረገ በኋላ ማለት ነው። ስለዚህ 15 ሰው ጠራኝ ነው እንጂ ያልኩት እኛ 15 ሰው ጠራሁ አላልኩም። እኔ የጠራኋቸው 6ቱ አክሊል ራሱን የጠራኝ፣ ልደትም ራሱን የጠራኝ፣ ፈለገም ራሱን የጠራኝ። አክሊልን ተቀበልኩት ሰረዘው ራሱ፣ ልደትንም ተቀበልኩት ሰረዘው ራሱ። ሙሉ አላረግም አለ። አክሊል በብሉይና በአዲስ ነው ያልኩትኝ፣ በአዲሱ ብቻ ነው ማውራው፣ በብሉይ አላወራም አለ። ልደትም በመጽሐፍ ቅዱስ ነው ማውራው መስቀሉ እንጂ በድርሳነ መስቀሉ አላወራም አለ። ራሱን የሰረዘው። ፈለገ ግን አጀሬው መጣ ማለት ነው። ያው የነበረውን ስላያችሁት ቪዲዮ ገብታችሁ ከፈለግ። ዲያቆን ስዩም ራሱን የጠራኝ፣ ደምረውም ራሱን የጠራኝ። ዲበኩሉን እኔ ነኝ የጠራሁት። እኔ የጠራሁት ልብ በሉ፣ ዲበኩሉን፣ መምህር መስፍንን፣ መምህር ታሪኩን፣ መምህር ምረትአብ፣ መምህር አቡኑን፣ መምህር ተስፋዬ መቆያን፣ መምህር ዘበንን የጠራሁት። ኦኬ አሁን ከዲያቆኑ ጋር ስላደረግን ከዲያቆን ወደ ዲያቆን አይነፋም ይላሉ ወጣቶቹ። አሁን ወደ ቄሶቹ ነው የሚሄዱት። መጀመሪያ ቀሲስ ዲበኩሉን ጥሪ አቅርብ ያለው ቆይ ልጨርስ። አንተ ለሰው ክብር የለም። ለአስር ዶር እንዴት ታወራለህ? ልጨርስ በቃ ወደ ውይይቱ በቃ ልጨርስ። አይዞህ ልጨርስ። ቴንክ ዩ። ስለዚህ ፈለገን ጥሪ ተቀብያለሁ ዲያቆን። አሁን ወደ ቄሶቹ ነው ከፍ ምለው። በምን በታቦት ጉዳይ አናወራም ብላችኋል። መዝሙረ እያንዳንዳችሁ እዚህ ቲክቶክ ላይ ያላችሁት ሰርቃችሁ ስላመጣችሁት በሌብነት መጣ ብላችሁ ያላችሁት አክሱም ጽዮን ማርያም ላይ አንተ አቅም ካለህ ናገባ መዝሙር ማለት ነው።
ዲያቆን አይደለህ? ያው መንበሩን እንድንነካ እኔም እናንተም አይፈቀደልንም። ታቦት እንድንሸከም አይፈቀደልንም። አንተም ዲያቆንህ እኔም ዲያቆኔ ናገባ በታቦቱ በብሉይ በአዲስ ኪዳን ናገባ። ኦኬ ገድላት ድርሳናቱን እንደሚኮሰኩሳችሁ ይህን ታሪክ ትሸሹታላችሁ። ናገባ አንተ አቅም ካለ ይኸው እዛ አሁን ዲቤቱን እቀበላለሁ እኔ ማለት ዲቤቱን አቀረብኩልህ ናገባ። ኦኬ ከዛስ ውጪ የልጁ ጥያቄ መጥቆራ ነው የመጥቆራ ይመለስለት ነው እያልኩ ያለው። ቴንኪው በጣም ስላስረዘምኩ ይቅርታ። መቀጠል ትችላላችሁ። ቴንኪው። ያው ኤርሚ ከዚህ በኋላ እኔ የሚያወራ ሰው ካለ ያውሩ። ማንንም ሰው ኦርቶዶክሳውያን የገቡትንም እንዳታስወርድ የኛዎቹንም እንዳይወርዱ አስወርዳቸውና አሁን ባለው ጠቅላላ ርዕስ እንወያይ። ኤርሚ ልክ ማስወረድ ከጀመረ እኛ በሙሉ እንወርድና ቤት እንከፍታለን። መብታችሁ ነው። ተወያይ እያልኩ ነው። አሁንም በቃ ሰዎቹ ባሉበት ና በመጥቆራ ተወያይ በመጥቆራ ነው ና ሁሉንም ማስወረዳቸውና የፈለግከውን መጽሐፍ ታመጣልን። ማንም አይወርድም። ብራዘር ኤርሚያስ አስወርዳቸውና ከኤርሚያስ ጋር ብቻ ምነው መዝሙር እንደዚህ ላበላብ ሆንክ? ብራዘር ላበላብ እኮ የሚቆመው እርዳታ የሚፈልግ ነው። እንወያይ እያልኩ ላበላብ ትላለህ። ኦርቶዶክሳውያኑም አይወርዱም፣ ወንጌላውያኑም አይወርዱም። እኔ እናንተ ከላይ ነን ያለኑ። ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ችግር ለብቻችን እናወራለን። ኤርሚኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ኦኬ ለብቻ ከፈለክ በውስጥ ደውልልኝ። ለብቻ ከፈለክ እኔ በውስጥ አልደውልልህም። ካልሆነ ይቅርታና ያሬዶ ሁሉም አሉ። እዚህ ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። አይ ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድን ነው? እዚህ ገስ ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሃል ላይ መረበሽ ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ እወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባው? ሚዩት አድርግ። ሚዩት አድርግ። እሱ ቁጭ ብላ ለሚስት ንገራት። ሚዩት አድርግ። ሚዩት አድርግ። እንዳንተ የሀገር ሴት ጭን ውስጥ አልገባም። እኔ ሚስት አግብቼ እንዳንተ የሀገር ሴት ጭን ውስጥ አልገባም። አንተ ምን አይነት ሰው ነው? በጌታ ስም ሚዩት አድርግ እንጂ ምናልባት አሁን ባይተንፍሱ ካላስማሉ እሺ አትልም እንዴ? ሚዩት እንዳታደርጉ። አንደበትን መዝጋት አለብህ። ሚዩት አድርግ። አላናገርኩም። እግዚአብሔር የሰጠኝ ሚስት አልጠራው እንዳንተ ከከተማ ሴቶች ጋር ጭን ውስጥ ገባ ጋለሞታ አንዴ ይሄ ነው እንግዲህ ኤርሚያስ አይተንፍሱ ማለት ይሄ ነው። ብራዘር ያወራው እውቀቱ እያንዳንዱ ነገር ይሄ ነው። ስርዓት መያዝ አለብን። ስርዓት መያዝ ሚዩት አድርግ። የአዲስ አበባን ሴቶች በየጥጋ ጥጉ ሰንሰል ስር ማስተኛት አለ። እንደኔ አዲስ አበባ ላይ ኢንዚዛ ሲዳራ ሴቶች እየላካችሁ በገየገራገራ ጥግ ስር የተኙትን ሴቶች የምታስነው ኢንዚዛና አህያ እኮ ግብረ ስጋ ሲያረጉ እየላካችሁ እኮ ሴቱን ረብሻችሁ። ስለዚህ ሴት ስር አንተ የምትለው ምክንያቱም መረጃ ያለ አንተ እኔ አግብቼ ነው እሱ አግብታ ነው ቁጭ ብለህ የምትቀልድ የቤተሰብ ችግር ካጋለ አሁን ሚዩታውና አግባ ነው ጋብቻ ቅዱስ ነው። አስወጣን፣ ሁላችንም አስወጣን። ኤርሚ ለምን አስወጣኝ? እኔ ነው። እናመሰግናለን። ሁላችሁም